ብዙ ጊዜ ወጥቼ ልጠይቅ ብዬም መፈለግ ሰው አይደለሁም። ስለዚህ ግን ይሄ የሀገር ስሜት ስለሆነ እስኪ ልምጣ እንደው ለሱ ብዬ ነው እንጂ have to break a rule. Since 2015, Oregon allows drivers in 15 counties with less than 40,000 residents to pump their own gas. Shojai ግን እኔ ሁሉ ጊዜ አውቄያለሁ እንደሳቸው መሆን እንደፈለኩ። የሚኖረው ግዙፍ በሆነ በዓለም ላይ ምርጥ በተባለ ደረጃ ላይ በሚመደብ ቅንጡ መኖሪያ ቤት ውስጥ ነው። ድርጅቱ በዓመት ከ1 ቢሊዮን ዶላር በላይ የሆነን ትርፍ ያገኛል። በአሜሪካ በጣም ታዋቂ ባለሀብት ነው። ስሙም በጣም በብዙ አሜሪካውያኖች ዘንድ ከመታወቁ የተነሳ የዲሲው የነዳጅ ጌታ የሚል ተቀጽላን አሰጥቶታል። ትውልደ ኢትዮጵያ የሆነው ይህ ትልቅ ባለሀብት ኢዮብ ጆ ማሞካቻ ይባላል። ይህ ሰው እዚህ ደረጃ ላይ ለመድረስ ብዙ ውጣ ውረዶችን አልፏል። ነዳጅ ማደያ ውስጥ ነዳጅ ከመቅዳት ተነስቶ እንዴት ለዚህ በቃ የሚለውን መልስ በዚህ ቪዲዮ ላይ እናስቃኛችኋለን። ሰላም ውድ የፈንዲሻ ኢንተርቴይንመንት ቤተሰቦች፣ ሁሌም አዳዲስና የስኬታማ ሰዎችን ታሪክ እንዲሁም ከዚህ ቀደም ሰምታችኋቸው የማታውቁትን ዓለምን ጉድ ያስባሉ ታሪኮች እንዲደርሱ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቪዲዮውን ይጀምሩ። ብዙዎች ስለ ኢዮብ ጆ ማሞካቻ ሀብት እስካሁንም ድረስ መረጃ የላቸውም። ይህ ትውልደ ኢትዮጵያ ቢሊዮነር የሀብት ምንጩ በዘይት በጋዝና በሪል ስቴት ነው። የኢዮብ አባት አቶ ኤምበርብር ማሞ በኢትዮጵያ የመጀመሪያ የሆነውን ማሞካቻ የተሰኘ የባስ ትራንስፖርት አገልግሎት ሰጪ ድርጅት ባለቤት ናቸው። በጊዜው አቶ ኤምበርብር ታዋቂ ባለሀብት በመሆናቸው የተደላደለ ሕይወትን እየመሩ ቢሆንም ገዢ የነበረው የደርግ መንግስት ከፍተኛ ተጽዕኖና ማንገላታትን ያደርስባቸው ነበር። ብዙ ንብረቶቻቸውንም ተወርሶባቸውም ነበር። ከዚህም በላይ በየጊዜው በተደጋጋሚ እስር ይደርስባቸውም የነበር ሲሆን ልጃቸው ኢዮብም ገና በልጅነቱ ለ3 ጊዜ ለእስር ተዳርጎ ነበር። ኢዮብ እያደገ ሲሄድ አባቱ አቶ ኤምበርብር ማሞ ከደርግ መንግስታዊ አመራር ከሆነው ከውትድርና ግዳጅ ልጃቸውን ለማሸሽ ሲሉ ወደ አሜሪካ ሄዶ እንዲኖር ሁኔታዎችን ያመቻቹለታል። በዚህም ሁኔታ ኢዮብ ወደ አሜሪካዋ ሰሜን ዳኮታ ተሰዶ ይሄዳል። ኢዮብ ወደ ሰሜን ዳኮታ እንዴት እንደመጣ ሲናገር የኒውዮርክና የሰሜን ዳኮታ ልዩነት አናውቅም ነበር። ከኢትዮጵያ ስንነሳ የምናውቀው ኒውዮርክ እንደምንሄድ ብቻ ነበር። ሰሜን ዳኮታ እንደመጣን ያወቅነው እዚህ ስንደርስ ነው ሲል ያስታውሳል። ኢዮብ በሰሜን ዳኮታ በ13 ዓመቱ በካቶሊክ አዳሪ ትምህርት ቤት ገባ። በዚህ ትምህርት ቤት ትምህርቱን በአግባብ እየተከታተለ የነበረ ቢሆንም የሰሜን ዳኮታ ቅዝቃዜ በጣም እየከበደው ሲመጣ የሃይስኩል ትምህርቱን እንደጨረሰ የአሜሪካ ሌላኛዋ ስቴት ወደ ሆነችው ቺካጎ በመሄድ የኮሌጅ ትምህርቱን መማር ጀመረ። የኮሌጅ ተማሪ እያለ የመጀመሪያ የገቢ ምንጭ የሚሆነውን የነዳጅ መቅዳት ሥራ መስራትም ጀመረ። በ1979 ኢዮብ በብዛት ኢትዮጵያኖች የሚገኙበትና ኢትዮጵያ እያለ የሚያውቀው ጓደኛው ወዳለበት ዋሽንግተን ዲሲ አመራ። ይሄ ጉዞዬ በጣም ድንገተኛ ነበር። ዋሽንግተንን በደንብ አላውቃትም ነበር፣ ግን በከተማዋ ብዙ ኢትዮጵያኖች በመኖራቸውና ከቺካጎ የበለጠ ብዙ ባህሎች ስለሚታዩባት ከተማዋን ወድጃት ነበር ይላል ጆ። ኢዮብ ምንም እንኳን ከቤቱና ከቤተሰቡ ብዙ ኪሎሜትሮችን ርቆ የነበረ ቢሆንም በደም ውስጥ ያለው ከቤተሰቡ የወረሰው የሥራ ፈጣሪነት መንፈስ የራሱን ሥራ እንዲጀምር ይገፋፋው ነበር። ስለዚህም ሲናገር ሁሌም እንደ አባቴ ነጋዴ መሆንን እመኝ ነበር። በጊዜው እማውቀው ብቸኛው ሥራ ደግሞ የነዳጅ ማደያን ሥራ ነበር። ስለዚህ የነዳጅ ማደያን ተከራይቼ ለመስራት ወሰንኩ ይላል። በዚህ ምክንያት ኢዮብ ሰርቶ ያጠራቀማትን ገንዘብ ይዞ የጎደለውን ደግሞ ከአባቱ ተበደረ። ለአንድ ወር ያክል የሚከራየውን ነዳጅ ማደያ ሲፈልግ ከቆየ በኋላ በዋሽንግተን ዲሲ የመጀመሪያውን የነዳጅ ማደያ ተከራየ። ሁለት ወንድሞቹም የመጀመሪያ ሰራተኞቹ ሆነው ተቀጠሩ። በጊዜው በማደያ የነበሩ ሰራተኞች ኢዮብና ወንድሞቹ ብቻ ስለነበሩ በቀን ለ18 ሰዓታት ስራቸውን ይሰሩ ነበር። ኢዮብ ጠንክሮ በመስራቱና ወንድሞቹንም በማሰራቱ ተከራይቶ እየሰራበት የነበረው ነዳጅ ማደያ ገዛው።
ይህንን ማደያ ከገዛ በኋላ ኢዮብን የሚያቆመው ኃይል አልተገኘም። በፍጥነት እድገቱን በማስኬድና ሌሎች ነዳጅ ማደያዎችን በመግዛት የሀብት መጠኑን እየጨመረ መጣ። ከዛም በአጭር ጊዜ ውስጥ 240 ነዳጅ ማደያዎችን የራሱ ማድረግ ቻለ። ይህም የዋሽንግተን ዲሲን ግማሽ የሚሆነውን የነዳጅ ማደያዎች መቆጣጠር እንዲችል አደረገው። በአሁን ሰዓት በዲሲ፣ ሜሪላንድ፣ ቨርጂኒያ እንዲሁም በተለያዩ የአሜሪካ ክፍሎች ውስጥ 400 በላይ ነዳጅ ማደያዎች አሉት። ኢዮብ ጆ ማሞ በሚከተለው የንግድ አካሄድ በአንዳንዶች ምልከታ እንደ ቀማኛ የሚቆጠር ሲሆን በአብዛኞቹ ደግሞ እንደ ብልህና ተራማጅ ይታሰባል። ሆኖም በዚህ እጅግ ከባድ በሆነውና የብዙዎችን የኪሳራ መዝገብ ባጻፈው በነዳጅ ንግድ ላይ ውጤታማ መሆን መቻሉ የምርጥ ነጋዴነቱ ማሳያ እንደሆነ ሁሉም የሚስማማበት ሐቅ ነው። የኢዮብ ድርጅት ካፒታል ፔትሮሊየም ግሩፕ የሚባል ሲሆን በዋሽንግተን ዲሲና አካባቢዋ ባለው የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳደር የቻለ ድርጅት ነው። ካፒታል ፔትሮሊየም ከነዳጅ ማደያ በተጨማሪ የነዳጅ ማውጣትና ማጣራት ስራን ይሰራል። በዋናነት የሚሰራው ስራ ግን ነዳጅ በመቀበል ለራሱ ማደያዎችና ሌሎች ነዳጅ ማደያዎች የማከፋፈል ስራን ነው። ይህንን የሚሰሩ ድርጅቶች ጆበርስስ ይባላሉ። ይህም ማለት የነዳጅ አከፋፋዮች እንደማለት ነው። ኢዮብ የነዳጅ ንግዱን ወደ ኢትዮጵያ ለማስፋፋት አዲስ አበባ በመምጣት ጥናት አስደርጎ ተመልሷል። ኢዮብ በቅርቡ ታይሰን ኤምኬኤልኤልሲ እና ታይሰን ኤምኬኤልኤልሲ ዘሰከንድ በተባለ ድርጅቱ በዋሽንግተን ዲሲ እና አካባቢዋ ላይ ከሚገኙ ህንፃዎች ውስጥ ረጅሙን ህንፃ ሊገነባ እንደሆነ ተሰምቷል። ይህ ህንፃ 3 ፎቆች በአንድ ላይ የያዘ ለገበያ ማዕከልነት፣ ለሆቴል፣ ለመኖሪያ፣ ለህዝብ ላይብረሪ እና ለሌሎች አገልግሎቶች እንዲውል የታሰበ ሲሆን በውስጡም 450 ቅንጡ የመኖሪያ አፓርትመንቶችን እና 350 ክፍሎች ያሉት ባለ 5 ኮከብ ሆቴል፣ ከ8500 ካሬ ሜትር በላይ ያረፈ የንግድ ማዕከል፣ 67500 ካሬ ሜትር ላይ ያረፈ የቢሮ ቦታ፣ 2560 የመኪና ማቆሚያዎችና ሌሎች አገልግሎቶችን መስጠት የሚችል ዘመናዊ ህንፃ ነው። ኢዮብ ከሚሰራው ስራ ባሻገር ለኳስ ጨዋታ ጥልቅ ፍቅር ያለው ሲሆን ይህም የመጣው ገና በልጅነቱ ኳስን አዘውትሮ የሚጫወት ልጅ ስለነበርና አባቱ አቶ ማሞ ካቻ በእግር ኳስ ላይ ስራ ይሰሩም ስለነበር ነው። ለዚህም ማሳያው በአሁኑ ሰዓት ታዋቂ የሆነ በመጣው የአሜሪካ ፕሪሚየር ሊግ ውስጥ የሚገኘው የዲሲ ዩናይትድ ክለብ ባለቤትነታቸው ነው። ጆ በተለያዩ ጊዜያት የኢትዮጵያ ክለቦችን ሜዳው በመጥራትና በማጫወት ከሱም አልፎ የኢትዮጵያ ብሔራዊ ቡድንን ከራሱ ክለብ ከሆነው ከዲሲ ዩናይትድ ጋር በማጫወት የኢትዮጵያ እግር ኳስ የሚያድግበትን መንገዶች ይሰራሉ። እሳቸውን ጥላ መከተል እንደፈለኩ ከልጅነቴ ጀምሮ አውቃለሁ። በብዛት ሚዲያዎች ላይ ቀርበው ቃለ መጠይቅ መስጠት የማይወደው ጆ በአንድ ወቅት በዋሽንግተን ሲቲ ፔፐር ላይ ቀርቦም ነበር። እንዲሁም በሀገራችን ተወዳጅ በሆነው በሰይፉ ፋንታሁን ሾው ላይ ቀርቦ ባደረገው ቃለ መጠይቅ እኔ አባቴ አንድ ቀን መክረውኝ አያውቁም፣ ግን ያውቃሉ እኔ እንደሳቸው መሆን እንደምፈልግ በማለት ስለ አባቱ አቶ ማሞ ካቻ ተናግሯል። ኢዮብ እንደዚህ ስኬታማ የመሆኑ ሚስጥር ከአባቱ የወረሰው ስራ ወዳድነቱ ነው። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የዲሲው የነዳጅ ጌታ ስለሆነው ትውልደ ኢትዮጵያዊ ቢሊዮነር ኢዮብ ጆ ማሞ ካቻ የስኬት መንገድ አስቃኘናችሁ። እንደነዚህ አይነት የስኬታማ ሰዎች ታሪክ እንዲሁም ከዚህ ቀደም ሰምታችኋቸው የማታውቁትን ዓለም ጉድ ያስባሉ ታሪኮች እንዲደርሱ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቪዲዮን ያገባዱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ለሁላችን ይሁን።